ሰላም ሰላም፣ ውድና የተከበራችሁ የቲቲ ግሬስ ፋሚሊ ቤተሰቦች እንዴት ናችሁ? እንደምንድናችሁ? እኔ ደህና ነኝ አለሁላችሁ። ዛሬ በአብርሽ ውሳኔ እውነት ለመናገር ይሻላል ከእንደዚህ አይነት ህይወት። ግን ግን አብርሽ ምን እየሆነ ነው? በአመት በአመት ስንቴ ነው የሚያገባው እንዴ? ኧረ ፍትህ ለሴቶች። ዛሬ በተለቀቀው ነገር እውነት አስቆኛል፣ አስቆኛልም አስገርሞኛልም። ምክንያቱም በአንድ ማለት በሁለት አቅጣጫ ስናየው እርምጃው ትክክል ነው ብዬ አስባለሁ። በአንድ ጎኑ ስናየው ደግሞ ልክ አይደለም ማለት በዚህ ሰዓት እንደዚህ የሚልበት ሰዓት አይደለም። ወይ አንቺ ወይ አንቺ እፈልጋቸዋለሁ፣ ወይ አንቺ እቀጥላለሁ ማለት ያለበት ጉዳይ አይደለም ብዬ ነበር ያሰብኩት። ግን እኔም ለራሴ ስጠብቀው የነበረ ነገር ውሳኔ ነው የወሰነው ማለት ነው። ምክንያቱም ሩታም የልጁ እናት ብትሆንም እውነት ለመናገር ብዙ ጥፋቶች አሉባት። ግን ጥፋት ቢኖርባትም ከአብርሃም ግን አይብስም ነው። ጥፋት የለባትም እያልን አይደለም እኛ የሩታ እንትኖች ማለት ነው። ጥፋት የለባትም ሳይሆን ጥፋት አለባት። ጥፋቷ ግን ከአብርሃም አይብስም ማለት ነው። አሁን እኮ የአብርሃም እየቀጠለ ነው። አሁን ለራሱ እስኪ ፍቅር፣ ነፂ፣ ሩታ፣ ሄርሜላ አሁን አምስተኛ ነው ስድስተኛ ሴት እየሄደ ነው ማለት ነው። በዚህ እድሜው ማለት ነው። ይሄ ለህብረተሰቡ ምን ያስተምራል ነው ማለት። ይህንን ውሳኔ ምናልባት ስልታዊ ፍግፈጋ እያደረገ ነው ብዬ ነው የማስበው፣ ከሄርሜላ ለመራቅ ማለት ነው። ምክንያቱም በዚህ ሰዓት አመት ሳይሞላው ትዳር በትኖ ሌላ ሴት አፈቅራለሁ ብሎ ቃል ኪዳን አድርጎ እሷን በትኖ ሌላ ደግሞ ሴት ያገባል ወይም ደግሞ ይቀራረባል ብዬ አላስብም። ያው ለቪዲዮ ለሾው ካልሆነ በስተቀር ማለት ነው። ከልቡ ግን ያደርገዋል ብዬ አላስብም። ዞሮ ዞሮ ግን ቀን ይፈጃል፣ ጊዜው ይሄዳል እንጂ ሩታና አብርሽ አንድ ላይ ከመሆናቸው አይቀርም ብዬ ነው የማስበው። ምክንያቱም መሀላቸው ልጅ ስላለ ማለት ነው። ልጁ ነገ ጠዋት አድጎ ጥያቄ የሚጠይቅባቸው ነገር እየተፈጠረ ነው። አብሶ አባቱ ትክክል እንዳባት አሁን እኮ ለራሱ መኖር ሳይሆን ያለበት ልጅ የሚባል ነገር እስካመጣ ድረስ ወደዚህ ምድር ለሱ ማሰብ አለበት። ልጅ አድጎ አባትህ እንዲህ ነው ተብሎ አንገቱ የሚደፋበት ነገር መስራት የለበትም። ምክንያቱም በቃ ጥሩ አባት መሆን ካልቻለ፣ ጥሩ ባል መሆን ካልቻለ ለሚስቱና ለልጁ ጥሩ ነገር ቢሰራ ከሁሉም ነገር ርቆ ሴት መገላበጥ ልክ እንደ ልብስ መቀያየር ወይም ደግሞ ምንድን ነው የሚባለው ምድጃ ቢያቀያይሩት ወጡም አያጣፍጥም የሚባለው ነገር ማለት ነው። ስለዚህ የመጀመሪያ ትዳሩ የሞቀ ትዳሩ ከታች ላይ የደረሰበት ትዳሩ የተለወጠበት ብዙ ፈተና ያየበት ትዳሩ አክብሮ ያልተጠቀመበት በክብር ያልያዘው ነገር አሁንም ሴት ብትመጣ ያቺ ሴት ደግሞ ሌላ ሴት እንደሚደረብባት በምንም እርግጠኛ መሆን አይቻልም። ምክንያቱም ህይወት አበላሽቶ ሰውን አስለቅሶ በደስታ እኖራለሁ ማለት ዘበት ነው። ምክንያቱም በዚህ ምድር ላይ አንዱ አስለቅሰ አንዱ በድለህ በደስታ እኖራለሁ ተደላድዬ እኖራለሁ ማለት ከባድ ነው። ምክንያቱም እኔ ይሄ በሄርሜላ እውነት ለመናገር ምንም አላዘንኩም። እውነት ለመናገር በሄርሜላ ይገባታል። ምክንያቱም የሰው ትዳር አፍርሳ ልጅ ከአባቱ ለይታ ትዳርን አፍርሳ ትዳር ይዛለሁ በማለቷ ከባድ ነው።
እሷ የዘራችው ነው ያጨደችው። ይገባታል ብዬ ነው የማስበው ማለት ነው። ምክንያቱም ሲጀመርም ምርጫው ልትሆን አትችልም ብለን ነበር መጀመሪያም ማለት ነው። መጀመሪያም ብለን ነበር ያው በኃይል ብር ነው የያዘችው። በቃ በብር የምታስብ ሴት ናት። መልክ ኖሯት ሁሉም ነገር ኖሯት፣ ግን አስተሳሰብ አነጋገር ብትችልበትም ተግባር ግን ዜሮ ነው። ምክንያቱም በኃይል ፍቅር ሳይሆን በቃ እልህ ነው የያዛት። እሱንም ለሩታ ለማብሸቅ ነበር እሷ ጋር ሾው ሲያደርግ የነበረው እንጂ እውነት ወዷት አፍቅሯት ፈልጓት እንዳልሆነ የዛሬው ቪዲዮ ትልቅ ማስረጃ ነው ማለት ነው። ራሱን ብሎታል። እኔ ከሄርሜላ ሁኜ መቼም ደስተኛ ሁኜ አላቅም ብሎ ተናግሯል። ከሩታም በቃ ብዙ ነገር አሳልፈናል፣ ጥሩም ደጉም አሳልፈናል። ግን አሁን ተለያይተናል፣ ተፋተናል። ስለዚህ ከእሷ ከሩታ ጋር ብሆን ሄርሜላ አታስቀምጠኝም፣ ከሄርሜላም ብሆን ሩታም አታስቀምጠኝም። ስለዚህ ለሁለታቸውም አልፈልግም ነው ያለው ይሄን ሰውዬ ማለት ነው። ሰውዬ ልበለው እንጂ እና ቤተሰቦቼ በጣም ምርጫው ደስ ብሎኛል። እንዲህ በማድረጉ አንድ እኔም ጠብቄው ነበር ማለት አንቺንም አልፈልግም አንቺንም አልፈልግም። በቃ እኔ የተረጋጋ ህይወት ራሴ ያለ ሴት መኖር አልችልም ወይ? እኔ ለልጅ መኖር አልችልም ወይ? እኔ በቃ ለእናንተ እናንተን ተውኝና እኔ ጥሩ አባት ሆኜ ለልጅ ማሳድግበት ለልጅ ጥሩ አርአያ መሆን አለብኝ። አልፈልግም እንዲላቸው ነበር የጠበቁትና ግን እሱ ግን ያለው አንቺንም አልፈልግም አንቺንም አልፈልግም፣ እንደ አዲስ ሌላ አራተኛ ናት ስድስተኛ ሚስት ይይዛለሁ ነው ያለው። ይሄ ትክክል አይደለም ማለት ሚስት እኮ እህት አለ እናት አለ። ዝም ብለህ እንደ ልብስ ታገባለህ ትጥላለህ፣ ታገባለህ ትጥላለህ። እንዴት ትዳር ምን አይነት ትዳር ነው የእናንተ አስተዳደግ? ትዳር እንዲህ ነው እንዴ? ትዳር እኮ ክብር ነው። ምንም ባልና ሚስት ምንም ቢጋጩ ምንም ቢፋጁ እኮ ማለት ይህን ያክል መሄድ የለባቸውም። ነገ ጠዋት አንድ የሚያደርጋቸው ነገር መሀላቸው እስከተፈጠረ ድረስ ለልጅ ተብሎ ብዙ ነገር ይተዋል ማለት ነው። ሩታም ነፍስ አላጠፋችም፣ አንተም ነፍስ አላጠፋህም። በይቅርታ የሚፈታ ነገር ነው። ስለዚህ አሁንም ቢሆን አንቺንም አልፈልግም አንቺንም አልፈልግም ብለህ በመሄድ ለጊዜው ጥሩ እረፍት ነው። ሄርሜላም ይገባሻል ብዬ ነው የማስበው። ምክንያቱም ሰውን አስለቅሰሽ ከእርግዝናዋ ጀምረሽ እስካሁን ድረስ ያለው ህይወቷ ሙጥን ብለሽ የኔ ነው ብለሽ ይዘሽ በጉልበትና በአለሽ በብር ነበር በኃይል ብር ነበር የያዝሽው እና እሱ ግን ይሄ ሁሉ ነገር ስታረጊለት የነበረው ቤት ገዝተሽለት የ500,000 ወርቅ ሰዓት ሰጠሽው። ምንስ ያላደረግሽለት ነገር አለ? ብዙ ነገር አድርገሽለታል። ግን እሱ ቢሆን ደስተኛ አይደለም። ምንድነው ለሩታ ግን ምንም ነገር ያደረገችለት ነገር የለም። እሱ ግን ለሩታ ብዙ ነገር ሲያደርግላት ነበር ማለት ነው። እውነት ለመናገር አሁንም ማለት ነው ትዳሩን ይፈልገዋል። ግን ሄርሜላ አታስቀምጠኝም ነው። ከሄርሜላ በሆንም ከሩታም በሆንም ምናምን ብሎ እንደዚህ ማለቱ እንግዲህ ስልታዊ ማፈግፈግ ነው። ከሄርሜላ ለመራቅ አስቦ ነው ብዬ ነው የማስበው። ያው ትክክለኛ ሳቁ፣ ትክክለኛ ፍላጎቱ፣ ትክክለኛ ህይወቱ፣ ስሜቱ ሄርሜላ እንዳልሆነች ግልጽ ነበር ማለት ነው። እና በዚህ ሰዓት ደግሞ ሌላ አንቺም አልፈልግም አንቺም አልፈልግም ብሎ ከመናገሩ ይልቅ በቃ ሁላቸውም የየራሳቸው ህይወታችሁ ኑሩ፣ እኔም ለልጄ ልኑርበት ብሎ መናገር ሲገባበት ሌላ ተጨማሪ ሴት አንቺም አልፈልግም አንቺም አልፈልግም፣ በአዲስ ህይወት በአዲስ መንፈስ አዲስ ሴት ነው የምፈልገው ማለት ነው። ይሄ ፌር ነው? ፌር ነው ወይስ ፌር አይደለም? እስኪ ተናገሩ በኮመንት። ወላይ በጣም ያሳዝናል። እና አመት ሳይሞላ 4-5 ሴቶች መቀያየር ለህብረተሰቡ ውስጥ ምንድን ነው? ሰው ይሄን ያክል ግማሽ ሚሊዮን ተከታይ ኑሮት
ለህብረተሰቡ ምን አይነት ትምህርት ነው የሚያስተምረው? ምን አይነት መልእክት ነው የሚያስተላልፈው? እና ከባድ ነው። ካንተ ብዙ ነገር እንጠብቅ ነበር። ካንተ ብዙ ነገር እንማር ነበር። ግን አሁን ከፈመስክ በኋላ በቃ እንደ ልብስ ሴቶች መቀያየር ሆነ ስራህና እኔ እንጃ ምን አይነት ቤተሰብ አሳደገው እንዳንል እንግዲህ መልካሞች ቤተሰብ ነው ያሉ። እንግዲህ በዙሪያ ያሉትን አስተካክልና እንግዲህ አሁን ደግሞ ስድስተኛ ሴት ማን እንደሆነች እናውቃለን። አሁን ደግሞ እንግዲህ ሴቶች በበዙ ሰዓት ሴቶች በተሰበሰቡ ጊዜ ያው ሴቶቹን እያጣላሃቸው እያጋጫሃቸው ነው የምትሄደው እንጂ አሁንም ቢሆን ምንም ሰላማዊ ህይወት አትኖርም ማለት ነው። የሴት እንባ ግፍ አለበት፣ የሴት ስቃይ ግፍ አለበት እና መጨረሻ ላይ የማይሆን ነገር እንዳይጥለ። ይሄ ዩቱብ ተማምነህ ከሆነ ከባድ ነው። ዩቱብ እንግዲህ ማለት ቀዋሚ ነገር አይደለም። እንግዲህ መቼ እንትን እንደሚበላሽብን መቼ እንትን እንደምትሆን አይታወቅም። እና ምን አለ በዚህ ሰዓት ጥሩ ነገር ሰርተህ ለህብረተሰቡ ለልጅህም ለቤተሰቦችህም ስትል ጥሩ ጥሩ ነገሩ ብታስብ እና ጥሩ ጥሩ ነገሩ ብታስተላልፍ ለህዝቡም ለተመልካችም ጥሩ ነገር ብታስተምር ብዬ ነው የማስበው። ቤተሰቦቼ ላይክ፣ ሸር፣ ሳብስክራይብ አትርሱ። አበረታቱኝ። የራሳችሁ ሀሳብ አስተያየት መስጠት ይቻላል። ኮመንት ላይ አስቀምጡልኝ አያለሁ። እንግዲህ አብርሽ ውሳኔው ዛሬ በትክክል ያው ሀፍ ሀፍ ማለት ነው። ማለት ግማሹ ልክ ነው፣ ግማሹ ደግሞ መጨረሻ ላይ በሌላ ሴት ነው የማገባው ማለቱ ግን ጥሩ አይደለም ብዬ ነው የማስበው። እንግዲህ በየወሩ በየስድስት ወሩ በየአመቱ ሴት መቀያየር ጥሩ አይደለም፣ ግፍ አለው እና እንግዲህ ቤተሰቦቼ ሸር፣ ሳብስክራይብ አድርጉልኝ። እወዳችኋለሁ።